አካል ጉዳተኞች እንደ ሌሎች ጉዳት አልባዎች ተወዳዳሪ እንዲሆኑ በየዩኒቨርሲቲዎቹ ተመርቀው የሚወጡ አካል ጉዳተኞች የስራ እድል ተጠቃሚ እንዲሆኑ የኛ ቢሮ ከሌሎች አጋር ቢሮዎች ጋር በመተባበር የህግ ማዕቀፎችና መመሪያዎች እንዲዘጋጁ የቴክኖሎጂ ዕውቀታቸውም ከፍ እንዲል ስልጠና እየተሰራ ነው። አካል ጉዳተኝነት ማለት አለመቻል አይደለም። ከ5000 በላይ የሚሆኑ አካል ጉዳተኞች አሉ። እነዚህም በአምስቱ የጉዳት አይነቶች አይነ ስውራን አሉ፣ መስማት የተሳናቸው አሉ፣ የእንቅስቃሴ ችግር ያለባቸው አሉ፣ የአእምሮ ውስንነትና ስጋ ደዌ ናቸው ያሉ። ስልጠና እንደሚያስፈልጋቸው ነገሮችን ካመቻቸን በኋላ በዘንድሮ ዓመት በባለፈው አጠቃላይ ግንዛቤ ስልጠና ስለሰጠን በዘንድሮ ግን በጉዳት አይነት ተለይቶ መስጠት አለበት ከሚል የተነሳ የአካል ጉዳተኞች የቴክኖሎጂ ተጠቃሚ እንዲሆኑ በተደጋጋሚ ጥያቄዎችን እናቀርብ ነበረ። ቢሮ አሁን ላይ ምላሽ እየሰጠን ያለበት ሁኔታ ነው ያለው። ወደ 2500 የሚሆኑ የመንግስት ሰራተኛ አካል ጉዳተኞችን መረጃውን ለቢሮ አድሬስ አድርገናል። ወደ 20 የሚሆኑ አካል ጉዳተኞችን በተለይ አይነ ስውራን ስልጠና እየሰጠ ነው። አይነ ስውራን ልበ ብርሃን ናቸው፣ ግን ከቴክኖሎጂ አሁን ብዙ እየራቁ ነው ያሉ። እንደኛ ተቋም ደግሞ የቴክኖሎጂ ተቋም እንደመሆኑ መጠን እነዚህንን አካል ጉዳተኞችን የመንግስት ሰራተኛ ናቸው ስራቸውን በተገቢው አገልግሎት እንዲሰጡና እንዲጠቀሙ እንዲችሉ ደግሞ የቴክኖሎጂ የአቅም ማጎልበቻ ስልጠናዎችን መስጠት ስለሚያስፈልግ አሁን የስክሪን አንባቢ ወይም ደግሞ ኤንቪዲኤ እና ጃውስ ነው አሁን ስልጠናዎችን ስንሰጥ የቆየን። መሰረታዊ ኮምፒውተር ስልጠናዎቹ ለአይነ ስውራን ተሰጡ ማለት አይነ ስውራን የዲጂታል ሊትሬሲያቸውን ይቀርፍላቸዋል ማለት ነው። በራሳቸው ደብዳቤዎችን ማንበብ ይችላሉ፣ መጻፍ ይችላሉ፣ እንደገና አክሰስ ማድረግ ይችላሉ። በዲጂታል ሚዲያው ላይ በሶሻል ሚዲያም ሆነ የሌሎችን ስራዎችን ፈልገው ራሳቸውን አብዴት የሚያደርጉበት ነገሮች ፕላትፎርም ላይ መስራት ስለሚችሉ ራሳቸው ደብዳቤ እዚህ በፊት የሰው ነበር የሚያስነብቡ፣ በሶፍት ኮፒ ያለን ነገር አያነቡም ነበረ። አሁን ግን በሶፍት ኮፒ ከመጣላቸው ማንበብ ይችላሉ። እንደገና ወጪ አድርገውም ጽፈውም መመልከቻ የራሳቸው እየጻፉ ነው ነበር። በጣም የሚገርም ተሰጥኦ ያላቸው ናቸው ያሉ። አይነ ስውራን የመንግስት ሰራተኞች ከሌሎች የመንግስት ሰራተኞች ጋር እኩል ተወዳዳሪ እንዲሆኑ ስራቸውን በቴክኖሎጂ ታግዘው አክሰስ ማድረግ እንዲችሉ ስልጠናው አስፈላጊ በመሆኑ ይህን ስልጠና እንዲሰጥልን ጥያቄ ባቀረብነው መሰረት ቢሮው በአሁኑ ሰዓት ላይ ስልጠና እየሰጠ ይገኛል። ለአካል ጉዳተኞች ቀለል ያለ ህይወት መኖር እንዲችሉ ቴክኖሎጂ ወሳኝ ነው። ስለዚህ ቴክኖሎጂን ደግሞ ለአካል ጉዳተኞች ምቹና ተደራሽ ማድረግ ደግሞ ያስፈልጋል። ስልጠና በጣም አሪፍ ነው። እስካሁን ሰልጥኛ አላውቅም፣ የመጀመሪያ ነው። ኮምፒውተር ስሙን እንጂ ተግባሩ እንዴት እንደሆነ አላውቅም የነበረና እስካሁን ድረስ የምሰራው በአይናማ ተመርኩዤ ነው። ማለት ረዳት ይቀጠርልናል፣ የሚጽፍልንም ያነብልንም ረዳት ነው። እኛ መጻፍ ማንበብ አንችልም። መንግስት ረቂቅ አንባቢ በሚል ይመድብልናል። እነሱ እያገዙን እኛ የምንነግራቸውን እኔ የምነግራትን ረቂቅ ጸሐፊያ ወይም የኔ አጋዥ ትጽፋለች። ያ በዚህ አይነት አካሄድ ነበር የምንሰራው። የመሰረታዊው ስልጠና ለወደፊት በር ይከፍትልናል፣ የላቀ ስራችን እንድንሰራ ያደርግልናል። የሚያዩት ጋራ እኩል እንድንጽፍ እኩል እንድንራመድ ያደርጋል። በቴክኖሎጂ የታገዘ አገልግሎት ሲሰጡ ማህበረሰቡ ፈጣን አገልግሎት ያገኛል፣ እነሱ ራሳቸውም እርካታ ይፈጥራልና የፈጻሚነት ሚናቸውንም በትልቁ የሚያዳብር ሆኖ ነው የተገኘ። ከዚህ በፊት በቴክኖሎጂ የተደገፈ አገልግሎትና የመጠቀም ስራ እየሰሩ አልነበረም በፊት። ከዚህ በኋላ ግን አሁን በአውቶሜሽን ስራ ላይ ቢሆን መስራት እንደሚችሉ ነው አሁን እየተረዳን ያለኝ። ስለዚህ በዲጂታል ዓለም ውስጥ እነሱ መሳተፍ ይችላሉ። የዓለም አንድ መንደር እየሆነች ነው። አንድ መንደር የሆነችው ደግሞ በቴክኖሎጂ ነው። ለአይነ ስውራንም ለመስማት የተሳናቸውም ሌሎች እንቅስቃሴ ጉዳተኞችም እንደየጉዳታቸው ቴክኖሎጂዎችን ምቹ በማድረግ ስልጠናዎችን መስጠት ያስፈልጋል። ቴክኖሎጂ ከተሟላልን የሰው እገዛ ከዚህ በኋላ ረዳትም ሊያስፈልገን ይችላል። ከዚህ በኋላ በተሰጠ ስልጠና የተሻለ ሰራለው ብዬ ገምታለሁ። አካል ጉዳተኞች ወደ ኋላ እንዳንቀር የክልሉ መንግስት ያደረገው እሳቤ መልካም ነው።